ቻው ስሜን እንዲያነሳ አልፈልግም እሺ እንዴ ብለህ ስሜን እንዳታነሳ አርፈህ ተቀመጥ አንቺ ግን ህይወቱ ለምን ተረፈ ብለሽ ነው አንተን ያልደረስኩብህም እንዴ ማን ነው ታዲያ እንደዚህ ያደረገኝ ምን አቀላሃለሁ ሰክሮ ወይስ እንግዲያ ጉዳይ እንድትቦርቁ አንዴ ላንተ ማን ነው ምን ሳቅ አይ ግን እንደዚህ ይሄድ በጫማ በየልጣላት እንደዛ እንግዲያ እንደዚህ ያፋል ቱቦ ገብታና ታዲያ ግን ይኸውልሽ አይሽ እና ግን ይኸውልሽ ሰፈራችን ይሄን ይመስላል ይኸውልሽ ባለፈው እዚህ አካባቢ ነው መኪና ምናምን አቆመው መኪና ውስጥ እስከ ማስገባት የደረሱትና ይሄ ሰፈር የሚገርምሽ ነገር በባለፈውም ሰፈሩ ያስፈራል አዎ እንትን የገጠመኝ እዚህ አካባቢ ነው የተደበደብኩት ራሱና እስኪ ሰፈሩንም ቀይራለሁ ብያለሁ እንደዚህማ አልዘልቅም ለምን መሰለሽ ከምንም በላይ ህይወቴ ያሳስበኛልና ትንሽ ሰፈሩ ማለት ከባድ ነው እዚህ አካባቢ ዞሮ እንግዲህ ያለውን ነገር እኛ ማለት እነሱም ብለዋል እኮ አሁን እነሱም ምን አሉ መሰለሽ ለምን ቤት አትቀይርም በቃ እዚህ ቦታ ነኝ ሳትል ቤት ቀይርና በቃ ድምጽን አጥፍተህ ኑር አይነት ነገር ነው ያው መቼም ከሰው ጋር ስትኖሪ ደግሞ ያለ ስራ ያለ መግባባት ደግሞ ምንም ማድረግ ስለማይቻል ለዛ ነው እና ትንሽ ማለት ይከብዳል እንግዲህ አንድ ቤተሰቦች ሰፈሩ ያስፈራል በእውነት ቤቱም የገባበትም እንደነገርኳችሁ ሁለቴ መናገር አይሆንብኝና በጣም ነው የሚያስጠላው ዙራው በመዳበሪያ ነው በዚህ ላይ እታች ክፍት አለው እኔ በጣም ነው የምፈራው ክፍት ያለበት ቤት ለምን ብዙ ነገር ሊገባ ይችላል አይጥ ሊገባ ይችላል ሌላ ነገርም እንደዚህ ሊገባ ይችላልና እኔ ያው ተቀይራለህ የምን ሐሳብ አለኝ ብዙ እንደምትቀይር ደግሞ ትንሽም ሆነ በቃ በብሎኬት የሆነች ቤት ቢገባ ቤተሰቦቼ እኛ ሰው ነንና እስቲ እኛ ደግሞ ሌሎቹ ሸሽተውታል እኛ ደግሞ እስቲ ከጎኑ እንቆም ከቡዜ ጎን መቆም አለብን እኛ እየተሰደብን ነው እውነት በሱ የተነሳ ብዙ እየተሰደብን ነው ግን እኛ ደግሞ ሰው የደረሰበት ቦታ እሱ መድረስ አለበት እኛ ስድብ አይለጠፈብንም ለሰው ደራሽ ሰው ነው ለወገን ደራሽ ወገን ነው ይባላል አንድ ነገር ቢሆን ጎዳና ላይ በወድቅ ሄለ ነገ ጠዋት ማለታችን አይቀርም ስለዚህ ምንድነው የምናደርገው በቃ እንከራይለት እንተባበረው ቆንጆ ቤት ቆንጆ ግቢ ትንሽዬ ሆናል ለሱ ምትሆነውን ማለት ነው ስለዚህ ለወገን ደራሽ ወገን ነው ማለት ከእግዚአብሔር ጋር ሁሉንም ነገር እንስራ እንተባበረው አለን ለቡዜ በሉት እስቲ ጠላቶቻችንን እናሳፍር ብዙ የተደሰቱት አሉ ዛሬ እዛ ውስጥ የኖሩ እንደነገርኳችሁ ከዚህም በፊት ቤታቸው በጣም በጥሩ ሁኔታ ነበረ እዛ ሲሄድ እኔ እንደ ድግስ ነው እንግዲህ እዛ ቤት በተጠጥቼ ነው የምወጣው እግዚአብሔር ይስጣትና ስለዚህ አሁን ደግሞ ያው ሁሉ የለም ብቻውን ነው ያለው ቤቱ በዚህ ላይ ቤት አይደለም በጣም የሚያስጠላ ቤት ውስጥ ነው ያለው ስለዚህ እንርዳ ሌላ ምንም እምላችሁ ነገር የለም ብዙ ነገር እንደምታረጉ አውቃለሁ የማዳም ቅመሞች እሱንም ደግሞ እስቲ እናንሳና ከጎኑ እንዳለን እኛ እናሳይ እና ገኒ እንደዛ ነው ያለው ነገር እኔ ከምንም በላይ ሰፈር የመታችሁ ማለት ስላየሽኝ እኔ ደስ ብሎኛል ከምንም በላይ በእውነት እኔ ወለታሽን እንግዲህ ሰው ከፍሎ እንትን አይለውም እግዚአብሔር ነው የሚከፍልሽና ያለው ነገር በዛ ዙሪያ ብትረጁ ብዬ ነው ዞሮ ችግር የለውም ሰው መቼም ሰው ደግሞ ሰፈር አይተሻታል ግን እሷ ላይ እሷ አይደለች እሷ ራሷ ነው እና ምንድነው የምትጠብቀው ምን አውቃለሁ በእናትሽ ምን አውቃለሁ ምን እንደምትጠብቅ እኛ ነው ይሆናል የምትጠብቀው አይታኔው እንዴ ደግሞ ያይ ዝም ብላችሁ እናንተ መሄድ ነው ታዲያ ምን እሷን ማን እንትን አይሻልም ዝም ብለን እንሄድም አይ ማለት እንዴት የሰፈሩ እኮ ብዙም እናለ እሷን እንትን የሚያስብል ነገር አይደለም ናገባሽ ደግሞ ጭራሽ እንደዚህ አስደርገሽኝ ሰላም ነው ትኛለሽ እንዴ? አልገባኝም ማለት
ቆይ አይደለም መጀመሪያው ነው እሱ ሳይሆን አንቺ እኛን እየተከተልሽ ነበር ወይንስ እንዴት? እዚህ ጋር ቆይሽ መሳሽ ባለፈውም ይኸውልሽ ገኒ ባለፈውም ማለት ነው ይኸውልሽ አይ ገኒ ይኸውልሽ ባለፈውም እዚህ ጋር ነው መኪና አቁሞ መኪና ውስጥ አስገብተው ያን ያክል ሲያስፈራሩኝ ነበረው። በቀደምም ደግሞ ድብደባ የደረሰብኝ እዚሁ አካባቢ ነው እኮ ማለት እኛን እየተከተለች ይሆናል። እኛን እየተከተልኩ ነበር ወይንስ ገኒ ካንቺ የማይጠበቅ ቃላት ተናገሪ። እኔ ምን ላድርግ ታዲያ? እኔ ስልሽ እኔ አስበሽ ነው። እሺ ምን ፈልገሽ ነው? እኔ ለምን ነው ተላየዋል መተው ለምን ጠየቁት ነው? እሺ ታዲያ ነው እነሱንም ደግሞ የሆነ ነገር ልታስደርጊ ነው? ጤነኛ ነው? እኔም ደነገጥኩ እኮ አጋጣሚ ሳይሆን ሲቀጥል ወይ ስገቡ ስትከታተል ነበር ማለት ነው። እዛ ጋር ይሆናል እንግዲህ እኔ ምን አውቃለሁ። እኛ ስንመጣ እንግዲህ አላየናል። እኔ ከዛን ጀምሮ ራሱ እኮ አላየኋትም። ምን አስባችሁ ነው? እኔ ስራ እሺ ተደበደብኩ አስደበደብሽ ምን ጥቅም አገኘሽ? ይኸው በሽተኛውን ኩልሽ ላንቺ ብዬ ሰርቼ ይኸው መብላት አልችልም። ቤት ነው ያለሁት። እሺ ምን ፈለግሽ ደግሞ? አንቺ ውጭ ምንም ጠላት የለኝም። እኔ እርግጠኛ ሆኜ ልንገርሽ ከአንቺ ውጭ ማንም ጠላት የለኝም። መኪና ውስጥ አስገብተሽም ሌላ ችግር ሲፈጥርብኝ የነበረው የራስሽ ወንድም ነው። እሺ አሁን ደግሞ ምን ፈለግሽ? ለመታችሁ ጠየቃችሁት ነው ደግሞ እኛ ነን አሁን ያጠፋ ነው። እንደው እኔ ግን ሰላም ልበል ብዬ ነው እንጂ ሌላ ነገር አይደለም። ሰላም በለሽ ነው ታዲያ እንዴ ሰውን በቃ እንዳጥላዳ ነው እንደምትኖረው አይደብርህም? ስለዚህ ገኒ ለምን ከሷ ጋር ታወራላችሁ? ልሸኛችሁ ነው እየሸኛችሁ እኮ ነው። እኔ ደነገርኩ ሰዓት እኔ ምን ላድርግ? ልክ የሆነ የተከተለችን ነገር መሰለኝ እኔ ያየችንና ምን ጠብቀን ነገር እሷ ከዚህ ሰፈር አጠፋም። እዚህ ሰፈር ላይ የሆነ ነገር አላት ማለት ነው። እኔን የሚከታተል ሰው አለ። እኔ እንግዲህ ምን አውቃለሁ? እኔ ወይ አይተውና ነግሯት እዚህ ቆማ ይሆናል። ግን አርፈሽ ብትቀመጪ ይሻልሻል። ታጥ እሷ ደህና ሆነች አይሆነች የራሷ ጉዳይ ታያት። እኔ ያለው አይደል እንዴ የተጎዳው? እሺ አሁን ተመለሽ። አይ መተመለሽ ከሆነ ተመለሽ። አንቺም ብለው ነው እኔም ብለው ነው የመጡት። እሱ ነው የሚመለከተው። እኔ የሚበለው አንተ ገኒ አቤት ማለት ስሜን እንዲያጠፋ ስላልፈቀድኩ እንኳንም አገኘሁሽ። ምንድነው እያወራ ያለው? ሰው ስም ያለ ስም እንዴት ያጠፋ? ትንሽ አይደብረውም እንዴ? አይተሻላ በአንቺ ምክንያት ምን እንደሆነ አይተሽኛል። በአንቺ ምክንያት ነው ሁሉ እንደዚህ ሆነ። አይ ገኒ ታያትና እንሂድ። ገኒ ታያት ትመለስ እንደሆነ ተመለሽ። እኔ ግራ ገባኝ እኮ እኔ የምለው እንትን አለ። እሺ አሁን የቀረሽ ነገር አለ እና ለምን ህይወቱ አላለፈም ለምን አልሞተም ብለሽ ነው እንደዚህ እያልኩ ነው? ሁሉም ሰው ራሴ ዳላኛት አይደለም የምር ሁሉም ሰው ላንተ ሲልልህ በቃ ጭራሽ ወደቀ እንጨት ላይ መጣ። አይ ገኒ ቆይ እኔን ለመጠየቅ ነው እሷንም ለማግኘት ነው የመጣችሁት? እኔ አልገባኝም። እኔ እንደምታውቀው እኔ እንግዲህ ለነገሩ እኛ ነን ያጠፋነው በዛኛው በየራሱ አገዝችልና እንደሱ ቆመሽ እኮ ነው እየጠበቅሽን ያለ ነው። ምን ዕቃ ነው የምትገዢው? በዚህ ነበር የሚሄደው ከወደ ላይ እኔ ጋር የሚገባውን ሰው በቃ እየተከታተለ ላንቺ የሚደውል ሰው አለ። ነገሩ ችግር የለውም። ቆይ ይሻለኛል። እኔ አንቺን አሳይሻለሁ። እንደዚህማ አልቀርም። ሱሪን ሰቅላ አስፈራራሽ ሙችና ፈርቻለሁ ማለት ነው። ገኒ ትሄዳላችሁ አትሄዱም? እኔ ልመለስ። ኧረ እንሄዳለን። አይ እኔ የምሄደው ወደዚህ ነው። ሳይሽ ካለው ወደው ፊቴ ወደ ላይ እኮ እኔስ ምን እንዳታጠፋ እንኳንም አገኘው ጥሩ አጋጣሚ ሆነኛል። እና ገኒ ወደ ሰፈር አትሄዱም? ኧረ እንሄዳለን። ለምን መሰለሽ ደግሞ የኔ አንሶ በእናንተ ላይ ደግሞ ሌላ ችግር እንዳይፈጠር እኮ ነው። ለኔ ብላችሁ ደግሞ ሌላ ነገር ውስጥ እንዳያገቡ ነው። እሷ እንደሆነ ነገረኛ ነች። የእሷ ነገር እኔ መቼ እንደሚያልቅ እኔ አላውቅም። አይ በቃ እንሄዳለን። ለምን በቃ አንተም ቢሆን ወደዛ ወደኛው ሰፈር ወይ ሌላ ቦታ ሄድ እንጂ በዚህ ሂሳብማ ለመምጣትም ከባድ ነው ወደዚህ። እንዴ እኔ ለሷ ብዬ ስልሽ የት ልሂድ እንዴ? ለሷ ብዬ መቼም ክፍለ ሀገር አልገባም እኮ ነው። አልተቻለም ተጸበል ስትወጣ ይኸውልሽ የምትናገረው ነገር አይሽ የልቧን ከሰራች በኋላ ደግሞ የምታወራውን አይሽ አላሰራውም። እዚህ ነው ያልነው ሰውን እንደክፉ አትይኝ። ምንም ክፋት የለብኝም።
ስለዚህ ግን ወደ ሰፈር ሂዱ እናንተ በቃ ምን አገባህ ቢሄዱ ባይሄዱ እንሄዳለን በቃ ምን አስር ይሄዱ ልጅ ትላለች በቃ ይሄ ልጅ እንሂድ አገኘኝ ጋር ወደ ቤት በቃ እንሂድ በቃ እንሂድ ደግሞ እኮ አታፍርም እኮ የሚገርምሽ ነገር አታፍርም እኮ ደግሞ አረኩን ብላ እኮ ጭራሽ አትጸጸትም ካንቺ ወንድም ይኸውልሽ ካንቺ እህትና ካንቺ ወንድም ማንም ሰው አይነካም ማንም ጠላት የለኝም እኔ ታውቂያለሽ አዎ አንቺ እኔ አልደረስኩም በሚል ዝም ብለህ አፈህን ባትከፍት ጥሩ ነው ገኒ ግን እኔ አንዳንድ የሆነ ታሳስተኛለች እውነት ምን አንድ እጁን ተሰብሯል ብለሽ ነው በዚህ ነው ጭንቅላሽን ምለው ለምን መሰለሽ መሮኛል ሰለመረረህ ታዲያ ራስህ በራስህ ሰብረህ ከሆነኛ በምን እናቃለን ኑሮ ሰለመረረህ ኧረ እባክሽ ራስን በራሴ ይቅር ይበልሽ እሱ ይቅር ይበልሽ እቺ ታሳስተኛለች እኔ ገኒ ይኸውልሽ መንገድ ላይ ሁሉ እየጠበቀች ታሳስተኛለች አንድ ቀን ብቻ ይኸውልሽ ብቻሽን ላግኝሽ አይሻለሁ እሺ እባክህ ሌላስ የምታወራ አይደል በቃ አንቺ ዝም በይ በቃ በእናትሽ እኔ አንቺን ሰላም ልል መጣሁኝ ማግኘት በቃ ብዙ አንተም ወደ ቤት ከሄድ እኔ መጣሁ አንቺን አናገርሻለሁ እንሂድ አንተ በቃ ወደ ቤት ተመለስ እስቲ አንቺን አና ምን እሷን ፈርቼ ነው መለስ አልመለስም ስሜን አታጥፋ ነግሬሃለሁ እንደው የልጅ ስላለ ነው እንጂ አንቺን እንቅ አድርጌ ነበር በአንድ ጊዜ ተቦላ ይመጥልሽ እሺ እባክህ እኔስ በሱ ጨብጫለሁ ወይኔ ላንቺ መቀለጃው በቃ እንዴት ሰላም ሳሚና በስተኋላ ላንቺ መቀለጃው በቃ ብዙ አንተ ሂድ ምን ሆነ አውቄ እንዴት ነው የምመለሰው ለእናንተ ሲሆነ ነገር መንገድ ላይ አቀዳጅ ኧረ እኛ ፈጣሪ አለ ምንም አታደርገን አዋራታለሁ እኔ እዚህ ጋር ቆሜ አንተ ሂድ እኔ ማውራት ነገር አለ ምን ታወሪያታለሽ እንደዚህ ካስደረገች በኋላ ነው መታወሪያት የለቧን ከሰራች በኋላ በቃ እኔ እዚህ ጋር ላዋራት ብዙሽ አንተ ሂድልኝ ወይ ወደ ቤት ሂድ ወይ ወራጋ እንደው የልጅ ባይኖር ማለት ነው የልጅ ባይኖር እሷ እንደው ዝዝ አድርጎ ተቦም ሰምሰም ዝዝሃን ግን እኔን አንቺ ናክብሬ ነው አፍሪካ በቃ እኔ አንቺን አወራሻለሁ ብዙ ነው ሂድ በቃ ቻው ለማንኛውም እናንተ ሰላም ግቡ ግን ቻው ስሜን እንዲያነሳ አትፈልግም እሺ አንድ ብለህ ስሜን እንዳታነሳ አርፈህ ተቀመጥ አንቺ ግን ህይወቱ ለምን ተረፈ ብለሽ ነው አንተን ያልደረስኩብህም ማነው ታዲያ እንደዚህ ያደረገኝ ምን አቀላሃለሁ ጠጃም ስትጠጣ እንድትቦገፍህ ከሆነ በምን አቃለሁ ሰካራ ያረ በቃ ክፋት ነገር ጀመረ እና ምን ላድርግሽ ሰክሮ ወይስ እንግዲያ ጉዳይ እንድትቦርቁ አንዴ ላንተ ማን ነው አረ ምን ሳቅ አይ ግን እንደዚህ በጫማ እየለጣላት እንደዛ አረ ምን እኔ ሰው ፈልግ ይዘን መኪና አስገብተን እያለ እዛ ራስ ረግጥ መጣልችው ነበር አትሞክሪም እኔ ሰው ማገላገል እንደዚህ እያለ ቱቦገብታና ታዲያ ግን ይሆናል ይኸውልሽ አይሽ እኔ ሰው ማገላገል አልችልም በእናታችሁ በቃ እኔ ብቻምበርኩኝ ግን እኛ ፊዛኔ መጥቶልነ ነበር ተፈለገ ግን አንፈልግም ግን አንቺ ይሄ ቪዲዮ እስተነ ሚዲያ ላይ እንደሚለቀቅ ታውቂያለሽ ነው ይለቀቃ ታዲያ እኔ ምንም ስራ የለብኝም ስለዚህ ውድ ቤተሰቦቻችን እንግዲህ ያጋጠመን ይሄ ነው ከቤት ስንወጣ በሰላም ተደስተን ስንወጣ ደግሞ እኔ እንግዲህ አልተከታተልኳችሁም እናንተን አይቼ ነው የምትለው ወይ አዋራሻለሁ ጠብቂኝ አንቺ ስለዚህ ቤተሰቦቼ በቃ ገኝቻው በቃ ይድግባ አንተ ያ ጥንቃቄ አድርጉ የሆነ ነገር እንዳታርጋቸው መንገድ ላይ ያው ሁሌ መንገድ ላይ እየጠበቀች ይኸውልሽ እኔ የሆነ ነገር በሆነ ከዚህ በኋላ ካንቺ ራስ ላይ መውረጃ የለኝም ንገሪያት በቃ ምን ይመስላል ይሄ ልጨርስህ በቃ እንደውም ልጨርስህ አይሻልም ኧረ በፈጣሪ ስም ልጨርስህ ግን እጄን አላበላሽም ኧረ ተይ ወንድ ልጅ አይመታም